ተከሳሽ ሳራ ሙገሌ የተባለችው ግለሰብ ልጇን በሰላም ከወለደች በኋላ ከውሃ መውረጃ ቱቦ ላይ የጣለችው በጉለሌ ክፍለ ከተማ ወረዳ 5 አስኮ ኪዳነ ምሕረት በመባል ከሚጠራው አካባቢ ነው። የክፍለ ከተማው ፖሊስ መምሪያ የሴቶችና የህፃናት ማስተባበሪያ ኃላፊ ዋና ሳጅን መሰለ ሀብቱ እንደተናገሩት በወቅቱ ተከሳሽ ልጇን በፌስታል ጠቅልላ ስትጥለው ህፃኑ በማልቀሱ ድምጽ የሰሙ የአካባቢው ነዋሪዎች ለፖሊስ ጥቆማ ይሰጣሉ። ፖሊስም በቦታው ላይ ደርሶ ልጁን ከወደቀበት በማንሳት በአካባቢው ወደሚገኝ ጤና ጣቢያ ወስዶ የጤንነት ሁኔታውን እንዲመረመር ያደርጋል። ተከሳሿም ተይዛ ለምን እንደጣለችው ስትጠየቅ የማሳድግበት ገንዘብ ስለሌለኝ ነው ያለች ሲሆን ፖሊስ የአይን ምስክሮችን ቃል በመቀበል ክስ ተመስርቶ ውሳኔ እንድታገኝ መደረጉን ገልጸዋል። ተጠርጣሪዋ ሳራ የተባለችው በጥቁር ፌስታል ጠቅልላ ውሃ ሞርድበት ቱቦ ላይ ነው የጣለችው። ከተጠርጣሪ እንደሰማነው ወላጅ አባቱ አላቆም ነገር ግን እኔ ራሴ ማሳደግ አልፈልግም ለዛ ነው የጣልኩት አስበበት ነው የሚል አተሳሰብ ነው። ልጅቷ ጥላ ስትሄድ ወዲያው ነው የተያዘችው። ከህፃኑ ወደ መለከተው ፀሐይ አስገብተነዋል። እሷ ተይዛ እኛ ክፍላችን መጣች። የምርመራ መዝገቡ አደራጅተን ምስክሮቹ ያለው ተቀብለን ይሄንን ካጣራን በኋላ ለክፍሉ አቃቤ ሕግ ያለው ነገር አቀረብን። የምርመራ መዝገቡ ክስ አስመስርተን ለፌደራል የመጀመሪያ ደረጃ ፍርድ ቤት መናገሻ ፍርድ ቤት ተጠርጣሪዋ በ3 ዓመት ከ7 ወር እስራት እንድትቀጣ መራቢያ ቤት ወርዳለች። ህፃናትን ወልዶ መጣል በወንጀል የሚያስጠይቅ ተግባር በመሆኑ ጽንስ ከመፈጠሩ በፊት ተገቢውን ጥንቃቄ ማድረግ ይገባል ያሉት ኃላፊው ከተወለደ በኋላም ህጋዊ አካሄዱን በጠበቀ መልኩ ኃላፊነት ወስደው ማሳደግ ለሚችሉ አካላት መስጠት ይገባል በማለት መልእክታቸውን አስተላልፈዋል።